ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት ዩኬና እንዲሁም ደግሞ ሮማኒያ ላይ በኢሚግሬሽን ጉዳዮች አዳዲስ ነገሮችን አንስተን አውርተን ነበር። በተለይ ከዩኬ በኩል ስለ ኢቲኤና እንዲሁም ደግሞ ከሮማኒያ ኢኤስን በተመለከተ ማለት ነው። ዛሬም እንደተለመደው አዲስ መረጃ ይዤ ተመልሼ መጥቻለሁ ማለት ነው። እስቲ ከወደ ዩኬ ምን አዲስ ነገር አለ? እንደተለመደው ኢሚግሬሽንን በተመለከተ በየጊዜው አዳዲስ ውሳኔዎች ይወሰናሉና እሱም በተመለከተ የሚጠቅሙ መረጃዎች ስላሉኝ አብራችሁን ቆዩ። እሺ ወደ መጀመሪያው መረጃ ስንሄድ ከወደ ዩኬ በዚህ ሳምንት የወጣ መረጃ የሚያሳየው ማለትም ሆም ኦፊስ ላይ ማለት ነው። እንደሚታወቀው በሆም ሴክሬታሪዋ እሷ የኢሚግሬሽን ጉዳዮችን በየጊዜው መረጃዎችንም ትሰጣለች፣ ኢንተርቪዎችንም ብዙ ገለጻዎችን ስለምታደርግ አዲስ መረጃ ወጥቷል በዚህ ሳምንት ማለት ነው። ያ ማለት የኤመርጀንሲ ቪዛ ብሬክ የሚል ነገር ነው ኢምፖዝ ያደረጉት ወደ 4 ሀገራት ላይ ማለት ነው። ለምንድን ነው ብሬክ ማድረግ የተፈለገውና ምንድን ነው በምን አይነት ምክንያት ነው የሚለው ነገር ነው ከኔ ጋር የምናየው ዛሬ። እንዲሁም ደግሞ በየ30 ወሩ ሪቪው የሚደረግ የኢሚግሬሽን ስታተስ ፕሮግራሞችንም ለማስጀመር እንደታሰበ ነው። እሱንም በተመለከተ ዲቴይሎችን አንድ ላይ እናያለን ማለት ነው። ስለዚህ የመጀመሪያው መረጃ የዩኬ መንግስት ማለት ነው አዳዲስ መረጃዎችን በሚያወጣበት ሰዓት ይሄኛውን በዚህ ሳምንት ለቋል። ኤመርጀንሲ ቪዛ ብሬክ ነው ያሉት ቪዛ ላይ ማለት ነው በዋናነት። ስለዚህ ወደ 4 የሚሆኑ ናሽናሎች ወይንም ሀገራትን ማለት ነው። የመጀመሪያው አፍጋኒስታን ነው። ከዛ ካሜሮንና ማይንማር እንዲሁም ደግሞ ሱዳን ናቸው። ስለዚህ እነዚህ 4 ሀገራት ላይ ለምንድን ነው ብሬክ መደረግ የተፈለገው? ሻርፕራይዝ የሆነ ይሄ አሳይለም ክሌሞች በጣም ከፍ እያሉ ስለሄዱ ነው። በተለይ ከነዚህ ከ4ቱ ሀገራት ላይ ማለት ነው። እና መጀመሪያ ላይ ሌጋሊ ይገባና ሰው ማለት ነው ከነዚህ ሀገራት ከዛ በኋላ ወይንም በትምህርት የገባ ሰው ሊሆን ይችላል። ከዛ ወደ አሳይለም ሲክ የማድረግ ፕሮሰስ ላይ ይገባሉ ማለት ነው። እና ይሄኛው በጣም በየጊዜው እንግዲህ እያደረገ ሄደ። ያ ማለት ወደ 470% ያህል ማለት ነው በ2021 እና እንዲሁም በ2025 በእነዚህ አመታት ውስጥ ከ470% በላይ ነው የሄደ። ያ ማለት እጅግ በጣም ብዙ ቁጥር ያለው የአሳይለም ሲከር ከነዚህ ሀገራት ላይ እየተገኘ ነው። ያ ማለት አብዛኛው ሌጋሊ ገብቶ ማለት ነው። ስለዚህ ይሄንን ነገር ለመቀነስ የሚቻልበት መንገድ ብለው ያሰቡበት ወይንም የዩኬ መንግስት ፕሮፖዝ ያደረገው ይሄንን የኤመርጀንሲ ቪዛ ብሬክ ለማድረግ ነው። ለምሳሌ ገቨርንመንት ስቶፕ እንዲያደርግ እነዚህ ስፖንሰርድ ስተዲ ቪዛስ የሚባሉ የመንግስት ስኮላርሺፖችን ለነዚህ ለ4 ሀገራት ስቶፕ እንዲያደርግ፣ እንዲሁም ደግሞ የስኪልድ ወርከር ቪዛዎች ለአፍጋን ዜጎች ለአፍጋኒስታን ዜጎች ስቶፕ እንዲደረግ ለነዚህ የስኪልድ ወርከር ቪዛ፣ እንዲሁም ደግሞ ለነዛ ለ3ቱ ሀገራት ደግሞ ስፖንሰርድ የሆነ የስተዲ ቪዛዎች እንዲቆሙ የሚል ትዕዛዝ ነው ያወጡት ማለት ነው። ኦፊሻሎች እንደሚሉት የቪዛ ሲስተሙ በጣም አቢዩዝ እየተደረገ ስለሆነ ይህን ነገር ለመቀነስ ይጠቅመናል የሚል ነው። እንዲሁም ደግሞ አሳይለም ሲስተሙ ላይ በጣም ትልቅ የሆነ ፕሬሸር ስላለ ያንንም ለመቀነስ እንዲሁም ደግሞ ኮስት ስለሚያደርጋቸው ነው። በአመት ወደ 4 ቢሊዮን ፓውንድ ያህል ወጪ እንደሚወጣ ነው በተለይ በዚህ በአሳይለም ሲስተም ውስጥ ማለት ነው። እና ይህንንም ኮስቱን ለመቀነስና እንዲሁም ደግሞ ከተቻለ ወደ ታች ለማውረድ ማለት ነው ያሰቡት። ስለዚህ እነዚህ 4 ሀገራት ላይ እንዲህ አይነት የኤመርጀንሲ ቪዛ ብሬኮችን ኢንትሮዲውስ ለማድረግ ጀምረዋል ማለት ነው። ስለዚህ ይሄኛው ፖሊሲ ኢንትሮዲውስ የተደረገው ከኢሚግሬሽን ሩሎችን ማለት ነው ከዚህ ከ5 ማርች 2026 ማለት ነው በዚህኛው ባለፈው ሳምንት፣ ግን የሚጀምረው ከ26 ማርች ጀምሮ ነው ማለት ነው። ስለዚህ ከ26 ማርች ጀምሮ 4ቱ ሀገራት ማለትም አፍጋኒስታን፣ ካሜሮን፣ ማይንማርና እንዲሁም ደግሞ ሱዳን 2 ከአፍሪካ አንድ ደግሞ ከኤዥያ እንዲሁም ደግሞ አፍጋኒስታንም ከኤዥያ ማለት ነው። እነዚህን ሀገራት ኤመርጀንሲ ቪዛ ብሬክ ለማድረግ ታስቧል። ከ26 ማርች በኋላ ምንም አይነት የስፖንሰርድ ስተዲ ቪዛዎች አይኖሩም ለሶስቱ ኔሽኖች። እንዲሁም ደግሞ ለስኪልድ ወርከር ቪዛ የሚያመለክቱ የአፍጋኒስታን ናሽናሎች ምንም አይነት አፕሩቫል አያገኙም ማለት ነው። እሺ ወደ ሁለተኛው መረጃ ስንሄድ ደግሞ ዩኬ ላይ በተለይ በሪፊጂ ፕሮቴክሽን ላይ አሳይለም ላይ ማለት ነው አዳዲስ ህጎች በየጊዜው ነው በየሳምንቱ ነው ሪቪው የሚደረጉትና
አሁን በዚህ ሳምንት ወይም ባለፈው ሳምንት የወጣው አንድ ጉዳይ ትንሽ ለየት ያለ ነው። ምክንያቱም ከዚህ በፊት ባለው ኖርማሊ አንዴ ፕሮቴክሽን የተሰጠው ሰው የሚሰጠው የእረፍት ጊዜዎች ወይንም የሚሰጠው የመቆያ ጊዜያቶች አሉ። ከዛ በኋላ ወደ ፐርማነንት የሚሄድበት የ5 ዓመቶች የሚካሄድበት አይነት ሁኔታ ነው ያለው። አሁን ላይ ምንድነው የተደረገው? የሪፊውጂ ፕሮቴክሽኖች ሪቪው መደረግ አለባቸው ኤቭሪ 30 months። ያ ማለት ወደ 2 ዓመት ከ5 ወር ያህል አንድ ሰው ከቆየ በኋላ እንደገና ፋይሉ ሪቪው ይደረጋል፣ የዛ ሰው ማለት ነው። ያ ማለት ምንድነው? ሪቪው ተደርጎ ስቲል የመጣበት ሀገር ወይንም ተመልሶ ቢሄድ ወደ ሆምላንድ ማለት ነው፣ ወደ ሀገሩ ቢሄድ ሴፍሊ መኖር ይችላል ይሄ ሰው ስቲል ሴፍ ነው ወይ ያ ሀገር የሚለው ነገር በየጊዜው ሪቪው እንዲደረግ የሚል ውሳኔ ነው የመጣው ማለት ነው። ይሄኛው ትንሽ ለየት የሚል ነገር አለው። ያ ማለት በጣም ትልቅ የሆነ ቼንጅ ነው አሳይለም ሲስተሙ ላይ ማለት ነው። እና የ30 ወር ፕሮቴክሽን ይሰጣቸውና የመጀመሪያ ማለት ነው። ከዛ በኋላ ስታተሳቸው በየጊዜው ሪቪው እንዲደረግ ማለት ነው። ቅድም እንዳልኩት ሆም ካንትሪያቸው ይሄ ስቲል አንሴፍ ከሆነ ፕሮቴክሽናቸው ሪኒው ተደርጎ እዛው መቀጠል መኖር የሚችሉበት አይነት ሁኔታ ይደረጋል። አለዚያ ሴፍ ነው ተብሎ የሚታሰብ ከሆነ ማለት ነው። ለምሳሌ መጀመሪያ አንሴፍ ከሆነበት ሀገር መጥቶ በጣም ጦርነት ያለበት ቦታ በቃ ሙሉ በሙሉ ይሄ ሴፍቲ የሌለበት ቦታ ከሆነ ሪቪው በሚደረግበት ሰዓት ስቲል ሴፍ ነው ተብሎ ከታሰበ ያ ማለት ጦርነቱ አቁሟል፣ ኦኬ ሰው እየተመለሰ ነው፣ ሰው እየሰራ ነው። ለምሳሌ ሲሪያ ላይ የነበረው አይነት ሁኔታ ማለት ነው። እነዛ አይነት ሁኔታዎች ከተፈጠሩ ያ ሰው ሪተርን እንዲደረግ ይጠበቅበታል የሚል ፖሊሲ ነው የወጣው ማለት ነው። ይሄኛው ሪፎርም ሪፕሌስ የሚያደርገው የመጀመሪያው ሲስተም የበፊቱ ቅድም እንዳልኳችሁ የ5 years of protection የሚሰጠው ነው። ይሄ አውቶማቲክ ፐርማነንት ሴትልመንት የሚሰጥበት አይነት ማለት ነው በፊቱ። ስለዚህ ይሄኛው አዲሱ ሞዴል ግን ምንድነው የሚያደርገው? ሪኒው ፕሮቴክሽን ከዛ በኋላ ሪፒቲድሊ ወይንም ወደ ወርክ ወይንም ወደ ስተዲ ቪዛ ይሄ ቼንጅ የሚደረግበት አይነት ወይ ነበር። የአሁኑ ግን ኦልሞስት የበፊቱ ላይ እንደምታውቁት ከሆነ ይሄ ፐርማነንት ሴትልመንቶች ከሚወሰዱበት ወይም የሚገኙበት አይነት ሁኔታ እስከ 20 ዓመትም መድረስ የሚችልበት አይነት ሁኔታ አለ፣ የጊዜው የአመታቱ ማለት ነው። ግን አሁን ላይ ሆም ሴክሬታሪ ሸባና ማህሙድ ይሄኛውን ፖሊሲ ከምንም በላይ ኢሌጋል ማይግሬሽን እና እንዲሁም ደግሞ ዴንጀረስ የሆኑ ጆርኒዎችን ዲስካሬጅ ለማድረግ በጣም ስለሚጠቅም በየ30 ወሩ ሪቪው መደረግ አለበት የአንድ አሳይለም ሲከር ሁሉም ፋይሎች ማለት ነው፣ ወይንም ሁኔታዎች ወይንም ያለበት እዛ የተመዘገቡ ጉዳዮች በሙሉ ሪቪው ተደርገው በየጊዜው ቼክ መደረግ አለባቸው። እውነትም ጦርነትን ሸሽቶ ወይንም ሴፍቲን ፍለጋ መቶ ፕሮቴክት የተደረገ ሰው ስቲል ያ ሀገር ሴፍ ካልሆነ ኦኬ መቆየት ይችላል፣ አይ ሴፍ ነው ተስተካክሏል፣ ወደ በፊቱ ተመልሷል ሀገሩ የሚባል አይነት ደግሞ ሁኔታ ካለ ያንንም ነገር ስታተሱን ቼክ አድርገው ወደ ሀገሩ እንዲመለስ የሚል አዲስ ሪፎርም ነው ያመጡት ማለት ነው። በነገራችን ላይ ይሄኛው አፕሮች ከዴንማርክ የተወሰደ ነው። ዴንማርክ ላይ እንደዚህ አይነት ሙከራዎች ተደርገው ውጤታማ ስለሆኑ ተመሳሳይ ፖሊሲ ነው። ያንን በመቅዳት ዩኬ ላይም እንግዲህ አፕላይ ለማድረግ ነው እየታሰበ ያለው። ፋይናሊ ዴንማርክም ይሄንን ሰርታ ሻርፕ የሆነ በጣም ዝቅተኛ የሆነ የአሳይለም ክሌሞች ነበሩ ይሄንን ፖሊሲ በመጠቀሟ። ስለዚህ ዩኬም ይሄንን መንገድ ለመጠቀም እያሰበች ነው ማለት ነው። ዩኬም በተመለከተ 2 ጉዳዮች አንስቼ ዛሬ አውርቻለሁ ማለት ነው። በሚቀጥሉ ጊዜያቶችም አዳዲስ መረጃዎች ሲኖሩ እንዳጠቃላይ አውሮፓንም በተመለከተ ማለት ነው ይዤ እመለሳለሁ። እንዲሁም ደግሞ አርብ በሚኖረን የላይቭ ፕሮግራም ይቀጥላል ማለት ነው። ፕሮግራሞች ሌሎች የሚደራረቡብኝ ነገሮች በሚኖሩ ጊዜ ደግሞ ቀድሜ ስለማሳውቃችሁ ምንም ችግር የለም። አንደርስታንድ ስለምታደርጉኝም በጣም አመሰግናለሁ። መልካም ሳምንት ይሆንላችሁ። ዛይንቴክ